ውድ ቤተሰቦች እንዴት ሁላችንም ብያለሁ። ይችን እህታችንን ምን እንደምትል ሰምተናት እንመለስ። አራት ሰዓት አንቺ እዚህ ለሁለት ሰዓት ምናምን እዚህ ቁጭ ብለሻል? አይ እዚህ ጋር ነው የጣለሽ ወላ እዛ ጋር ነው? ያኛው ቢሮ ላይ ማለት ነው። እዛ ጋር ቢሮ አለ። አሳየኝና ቢሮውን ከዛ መኪናውን አዞረና እዚህ ጋር ቆመና ይጂ እኔ እመጣለሁ ነው ያለው። እሺ ከዛ ሄደ። ስልክ ቁጥሩን አታውቂውም? ቤቱን አታውቂውም? ቢሮ የት ነው? ከዚህ ቢሮ ከሩቅ ነው የመጣችሁት? እዚህ ጋር ቢሮ አለ። እዚህ ጋር ቢሮ አለ። እሱ ይሁን እንዲያምጡት የጣለሽ። ውድ እህቶቼ፣ አዳዲስ ከኢትዮጵያ የምትመጡ እህቶቼ ገና ከሀገር ስትወጡ የት ነው ማን ነው የሚያነሳኝን ሰው ቁጥር አገናኘኝ፣ ቁጥራቸውን ስጠኝ ምናምን። እንደገና ደግሞ ሪፖርት ስትደርሱ ማን እንደሚወስዳችሁ ማን ጋር እንደሚወስዳችሁ ሁሉን ነገር መጠየቅ አለባችሁ ማለት ነው። ምክንያቱም እናንተ ከኢትዮጵያ የመጣችሁት እዚህ ጋር ደላላዎቹን አምናችሁ ነው። ደላላዎቹ ደግሞ የሚልኳቸው ታክሲዎች ባንጋሊ ሊሆን ይችላል፣ ሱዳኒ ሊሆን ይችላል፣ ኢትዮጵያዊ ሊሆን ይችላል፣ አረቦች ሊሆን ይችላሉ። ብዙ የተለያየ ቋንቋ የሚያወራ ሹፌሮች አሉ እዚህ ሀገር ላይ እና ዱባይ ላይም ሆነ ሳውዲ፣ ኩዌት፣ ቤሩት የተለያዩ ሀገራት ማለት ነው። ስለዚህ እነዛን ነው የሚልኩላችሁ። እናንተ ደግሞ ከኢትዮጵያ ስትመጡ ምንም ነገር የምታውቁት ነገር የላችሁማ። ስለዚህ እናንተ ማድረግ ያለባችሁ ምንድን ነው? ከኢትዮጵያ ስትመጡ እዚህ ጋር ስትደርሱ ደላላውን መጀመሪያ እናንተ ከኢትዮጵያ ሳትንቀሳቀሱ ዱባይ ከመጣችሁ ዱባይ ያለውን ደላላ ማናገር፣ ሳውዲ ከሆናችሁ ሳውዲ ያለውን ደላላ ማናገር። ከዚያ ደላላዎቹን ካናገራችሁ በኋላ ሹፌር ሲልኩላችሁ ሹፌሮቹ ልክ መኪና ላይ ውጡ ብለው መኪና ላይ ሲከቷችሁ ለደላላው ደውልልኝ ላናግረው፣ የት ነው የምትወስደኝ ብላችሁ መጠየቅ አለባችሁ። ከዛም ባለፈ ደግሞ እዚህ ሀገር ላይ ስንመጣ እውነት ለመናገር በጣም ነው የሚደናገረን። ምክንያቱም በቃ ሀገራችንን አይታችሁ ያው እንግዲህ ዱባይ ላይ ሳውዲ ላይ ስታዩ ብዙ ከገጠር የምንመጣለን፣ ከከተማ የምንመጣለን፣ ብዙ ከተለያየ ቦታ ስለምንመጣ ብዙ ነገሮች ይደናገሩናል። ስለዚህ አሁን እህታችን ውረጅና እዛ ቢሮ ሂጂ መጣሁኝ አላት። እሷ የቱ ቢሮ ይሁን የቱ የሰው ክላስ ይሁን የቱ ሽንት ቤት ይሁን ምንም የምታውቀው ነገር የላትም። ስለዚህ እሷ ማለት ያለባት ልክ ከመኪናው ውረጅ ሲላት እኔ አልወርድም፣ አንተ የት ልትሄድ ነው? የምትሄድበት ቦታ አብሬህ ሂጅ አብሬህ እመለሳለሁ። አስቡት 2 ሰዓት ከምናምን አስፋልት ላይ ተቀምጣለች። ያኔ እንግዲህ አስፋልት ላይ ስትቀመጥ አሁን ላይ እንደ ድሮ አይደለም። ዱባይ ራሱ ብዙ ሰካራሞች አሉ፣ ብዙ ዱርዬዎች እየበዙ ነው አሁን ዱባይ ላይ ማለት ነው። ያው በእርግጥ ህጉ በጣም እየከረረባቸው ነው። ያኔ ሰውና ሰው እንዳይጣላ፣ ሶሻል ሚዲያ ላይ የተለየ ወሬ እንዳይወራ በጣም ህጉ ጠብቋል። ነገር ግን ቢሆንም ውስጥ ለውስጥ ደግሞ ዱርዬዎች አሉ። ስለዚህ ያችታችን አሁን ዱርዬ ቢያገኛት ወይም የሌላ ዜጋ ቢያገኟት በቃ እዚህ ሀገር ንብረት አለው ብለው አይቀርቧትም። መቼም ሴትነቷን ፈልገው ሊቀርቧት ይችላሉ። እሷ እዚህ ጋር ምንም ቋንቋ የምታውቀው ነገር የላትም። አንዱ መጥቶ ነይ እንሂድ ቢላት ተከትላ ነው የምትሄደው። ምክንያቱም እዛ ጋር አስፋልት ላይ ቁጭ ስላለች ብቻ በጣም ጨንቋታል። ስለዚህ ያ ነገር እንዳይፈጠር ስልክ ይዘናል። አሁን ላይ ደግሞ ስልክ ይዘን ነው የምንመጣው። ስለዚህ በስልካችን የምንሄድበትን ሰው ቁጥር መያዝ አለብን፣ አድራሻ መያዝ አለብን፣ የቢሮው ስም መያዝ አለብን። ይቺ እህታችን አሁን የቢሮውን ስም ብታቅ ወይም ቢሮ ውስጥ የሚሰራው እንደላላ ስም ብታቅ ይሄ ወንድማችን ቀጥታ እዛ ቦታ ይወስዳታል። ነገር ግን እሷም አታውቅም እሱም አያውቅም። እውነት ለመናገር ከዚህኛው በር ወተን አሁን በዚህኛው በር ግቡ ብንባል አዲስ እንሆን አናውቅም። ምክንያቱም እኔም የደረሰብኝ ነገር ስለሆነ ማለት ነው። እኔም መጀመሪያ ጊዜ ስመጣ ሴትዮዋ ከቢሮ ወስደኝ በየሱቁ ይዛኝ ስትገባ ማለት እንዴ ይሄ ነው እንዴ ቤቷ? አረ ወይኔ እንዴት ነው የሚያምረው! ወይኔ ወርቅ አለ እላለሁኝ የሆነ ሱቅ አካባቢ ስንገባ ማለት ነው። እና ሁላችንም የሚያጋጥመን ነገር ነው አይደለም? ከኢትዮጵያ አዲስ መተን እዚህ ጋር ቋንቋ ለምዴን ራሱ ቤት ስንቀይር ምን ያህል ነው የምንደናገረው? እና ውድ እህቶቼ ከኢትዮጵያ ስትመጡ አንደኛ ስልክ ያዙ፣ ስልካችሁን ደብቃችሁ ያዙ። በዛ ላይ ደግሞ ስልክ ከያዛችሁ ደግሞ ቁጥር ያዙ። ቁጥር ደግሞ ግዴታ በስልካችሁ ብቻ ተያዙ። ስልክ ቻርጅ ሊዘጋ ይችላል።
ፓተር ሊጠፋባችሁ ይችላል። ስትደናገጡ ምናምን የሆነ ነገር ይፈጠራል። ስልክ ማለት ነው። እኔ ስልክ አላምንም በነገራችን ላይ። ወረቀት ላይ ቁጥር፣ ማንኛውንም አስፈላጊ የተባለ ቁጥር ወረቀት ላይ መያዝ አለባችሁ። ወረቀት ላይ ከያዛችሁ ምንም ነገር አትደናገሩ። በቃ ወረቀታችሁን ልቅ አድርጋችሁ ይሄ ቁጥር ነው፣ ለዚህ ቁጥር ደውልልኝ፣ እዚህ ቦታ ውሰዱኝ፣ እዚህ ቦታ ውሰዱኝ ማለት ትችላላችሁ። ቢያንስ ቋንቋ ባታውቁ ራሱ ቋንቋ ባታውቁ አበሻ ባይመጣ ወይም አረብ ወይም ሌላ ዜጋ ቢመጣ ማለት ነው ያችን ወረቀት ይዛችሁ ወረቀቲቱን ስትሰጡት ይደውላችኋል። ማንኛውም ዜጋ ማለት ነው። እና ከኢትዮጵያ ስትመጡ ጥንቃቄ ማድረግ አለባችሁ። ወደ ቢሮ ስትሄዱ ጥንቃቄ ማድረግ አለባችሁ። ቢሮ ላይ ብዙ ነገሮች ሊኖሩ ይችላሉ። እንደጠበቃችሁት ላታገኙ ትችላላችሁ። ከዛ እንደመጣችሁ ቶሎ ስራ ላትገቡ ትችላላችሁ ምናምን። ስለዚህ እዛ ጋር መሰላቸት የለባችሁም። ሁሉንም ነገር በትዕግስት አሳልፋችሁ ስራ እስከምታገኙ ድረስ እስከምትገቡ ድረስ፣ ስራ ከገባችሁ በኋላ ደግሞ ቢሮዎቹ ስራ ስትገቡ ካርድ ይሰጧችኋል። ስልክ ቁጥራችሁ ማለት ነው። ባይሰጧችሁ ራሱ እነሱ አስታውሰው ባይሰጧችሁ ስጡኝ ማለት አለባችሁ። ግዴታ የቢሮ ቁጥር መያዝ አለባችሁ። ምክንያቱም ስራ ከገባችሁ በኋላ የሆነ ነገር ሊፈጠር ይችላል። ጥሩ የሆነችው አሰሪ፣ መጥፎ የሆነች አሰሪ ትገጥማችኋል። ጡሪቱ አንድ ቀን ምንም ሳታስቡ ስትሰሩ ውላችሁ ደስተኛ ሆናችሁ እሷ በሰላም እያናገረቻችሁ ምናምን ድንገት ውጪ ልትላችሁ ትችላለች። እነሱ የ5 ደቂቃ እንትን ነው የሚበቃቸው፣ የ5 ደቂቃ ቁጣ ማለት ነው። በቃ ትንሽዬ ሰከንድ ነገር ማለት ነው። እና ስለዚህ ያ ሲፈጠር የቢሮ ቁጥራችሁን ማወቃችሁ ይጠቅማችኋል። ለቢሮአችሁ መደወል በቃ የምታውቁትን ሰው እህት፣ ወንድም፣ አጎት፣ ያጎት ልጅ ቁጥር ካላችሁ ያንን ቁጥር በወረቀት መያዝ አለባችሁ። በወረቀት ይዛችሁ በቃ ስልካችሁ እንዳለ ኑሮ መጀመሪያ ቤት ስትገቡ፣ ማንኛውም ስራ ስትገቡ ሎኬሽናችሁ ለዛ ለዘመዳችሁ ማለት እናንተ ብትጠፉ፣ ስልካችሁ ቢጠፋ፣ አድራሻችሁ ቢጠፋ ሎኬሽናችሁ አንድ ሰው ጋር ስላለ ያ ሰው በዛ በሎኬሽን ሊያስፈልጋችሁ ይችላል። እና ውድ እህቶቼ ከኢትዮጵያ ስትመጡ በጣም ጥንቃቄ አድርጉ። ቁጥር ያዙ፣ በስልካችሁም በቃ በደብተርም በአእምሯችሁም። የቢሮ ቁጥር በአእምሯችሁ ብትይዙ ራሱ እኮ ቀላል ነው። የአንድ ሰው ቁጥር ነው የቢሮ ቁጥር ማለት ነው። እና ራሳችሁን ከእንደዚህ አይነት ችግር መጠበቅ አለባችሁ። ይቺ እህታችን አሁን እድለኛ ናት፣ አበሻ ነው ያገኛት። ሌላ ዜጋ ቢያገኛት ግን አስባችሁታል? ብቻ በጣም ከባድ ነው። ለማንኛውም ሁላችሁም ራሳችሁን ጠብቁላችኋለሁ ውድ ቤተሰቦች። በሌላ ቪዲዮ ውስጥ ከምንገናኝ እግዚአብሔር አምላክ ሀገራችን ሰላም ያደርግልኝ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ምን ችግር አለ? አበረታቱኝ። ወዳችኋለሁ፣ አክብራችኋለሁ። በሌላ ቪዲዮ ውስጥ ከምንገናኝ ባይ ባይ።